ቀጭን ፍቅር ባለፈው ሳምንት። አሁንስ አንቺን መለማመጥ ሰለቸኝ ውዴ። በቃ ካልሆነም ያፈቀርኩሽ ልለይሽ እንዴ። በቃ ሆዴ ቁረጥልኝና ልጨክን ፍቅሬ። ከዚህ በላይ እንድናወራ አልፈልግም። የሆነ ነገር ልጠይቅህ ነው የጠራሁ ብለሽኛል አይደል? በቃ የምትጠይቂኝን ጠይቂኝ ውዴ። አንተ የጻፍከውን አንድ ደብዳቤ እሰጥሃለሁ። ለማን የጻፍኩት? መቼ የጻፍኩት? የዩኒቨርሲቲ ተማሪ ሆነ የጻፍከውን ደብዳቤ። የዩኒቨርሲቲ ተማሪ ሆኜ የጻፍኩት? አዎ። ለማን ሳምሪ? ለማን እንደሆነ ደብዳቤውን ስታነበው ትደርስበታለህ። እሺ ደብዳቤውን ስጪኛ፣ ላንብበዋ፣ ልረዳዋ። ቦርሳዬ ውስጥ ተሸክሜ የመጣሁት ልሰጥ መሰለኝ። ሳምሪ የኔ ውድ፣ ጠላቶች፣ ቀበኞች፣ ምቀኞች ወዘተ በእኔ ስም የተሳሳተ ደብዳቤ አዘጋጅተው ሰጥተውሽ እንደ ያንተን የእጅ ጽሑፍ ባላውቀው ኖሮ የምትለኝን ሁሉ አምነ ነበረ። እሺ ደብዳቤውን ስጪኝ። ጥሩ፣ ያ ጥሩ። ደብዳቤውን ደጋግሞ አንብበው። ለማሰቢያ የአንድ ቀን ጊዜ እሰጣለሁ። ከዚያ በኋላ ሁለተኛ ስሜን ብታነሳ፣ ብትጠራ፣ ብትደውል እከሳለሁ። ገባ? ምን አለ ውዴ፣ በቅድሚያ ደብዳቤውን ለምን አትሰጪኝም? ያው ይህን ደብዳቤ ማን ሰጠሽ? ይህን ደብዳቤ ማን የሰጠሽ? ያንተ ጠላቶች፣ ቀበኞች፣ ምቀኞች ወዘተ የጻፉት ነው ወይስ አንተ ለወይዘሮ አልማዝ ሚስቴ ሆይ እያልክ የለቀለክላት? ሳምሪ አንዴ አዳምጪኝ። ምንም አላዳምጥም፣ ሄጃለሁ። ሳምሪ ዛሬስ ክፍል 31 አሁን ይቀጥላል። ደራሲ ተስፋዬ ሽመልስ፣ ተዋንያን ክፍል 30 ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት። ቀጭን ፍቅር። ጣፋጭ ወይ አዳም፣ ኪችን ነኝ። ነይ ጣፋጭ፣ በፍጥነት በአስቸኳይ በቅስፈት ወዘተ ነይ። እኔ አዳምማ በዋዛ አላብዳትም፣ በጭራሽ አላብድም። አቤት አዳም። ገድሉና ጣሰው የት ሄዱ? ጣሰው ዛሬ ብር ከየት እንዳመጣ አላቅም። ወንድም ያዳምና ሳምሪ መታረቃቸው ስላስደሰተኝ ስጋ ገዝቼ እመጣለሁ ብሎ ሄደ። ያስ መርዘኛውስ? መርዘኛው ደግሞ ማን ነው አዳም? ገድሉስ? ገድሉን መርዘኛ? የስንት ዓመት ጓደኛዬ ማንነት ንገሪኛ። ይልቅ ገድሉ የት ሄደ አሁን? ገድሉ ደግሞ በወንድማችንና በሳምሪ መካከል ሰላም ማውረዱ ስላስደሰተኝ ሲጋራ ላጭስ ብሎ ወጣ። ሲጋራ ለደስታ ወይስ ለሱስ? አዳሙት፣ ገድሉ የዋዛ ተደስቷል መሰለ። እኔ አዳምማ አላብዳትም፣ አላብድልሽም። እያንዳንድሽ አሳብድሻለሁ እንጂ አላብድልሽም። እንዴ አዳም፣ እብደትን ደግሞ ምን አመጣው? አዎ አላብድላቸውማ፣ አልወፍፍላቸውማ፣ ጨርቄን አልጥልላቸውማ። ቆይ እነማን ናቸው? ጣፋጭ እንዳልጠላሽ። እኔ ደግሞ ምን አደረግኩ አዳም? ቆይ እነማን ናቸው እያልሽ? የሚያሳብዱ እነማን ናቸው ማለት ይሄ ጥፋት ነው እንዴ? ለዚያውም እልም ያለ ጥፋት፣ ስህተት፣ በደል ወዘተ ነው እንጂ። በደል? አዎ። የዋዛ ግራ አጋባኝ እንዴ? እኔ አንተን ደግሞ ምን በደልኩ? ሊያሳብዱኝ ጥረት እያደረጉ ያሉትን ሰዎች አሳምረሽ እያወቅሽ እንደ አዲስ እነማን ናቸው ማለት ነበረብሽ። ለዚህ ነው። ይቅርታሽ፣ በቃ አዳም ይቅርታ። እኔማ አላብድላቸውም። እያሾፍኩ እየሳቅኩ እየተሳለኩ ወዘተ መኖር አያቅተኝ። ቆይ አሁን አንተ ለምን ታብዳለህ? እኮ ለምን አብዳለሁ? ምን ያሳብደኛል? ለማን ደስ ይበለው ብዬ አብዳለሁ። አረ ለማን ደስ ይበለው ብለህ ታብዳለህ? የት ናቸው አሁን ገድሉና ጣሰው?
ጣሴ አይ ተይው ለካ ጣሴ ዛሬ ብር ከየት እንዳገኘ አላውቅም ስጋ ገዝቼ ልምጣ ብሎ ወጣ። የዋዛ ትክክል ነህ። ገሉ ደግሞ ሐሳብህን ልትቀይር ትችላለህ ብሎ ተከትሎት ሄደ። ምን ነው እንደው አሁንስ የኔ ጉድ እንደ ተከታታይ ድራማ ማለቂያው ረዘመ። እንደ ማይስሪ ሲስተርስ ወይስ እንዳካፕልኮ ነው ወይስ እንደ ሰው ለሰው ነው? ጣፋጭ መምረር ታውቂያለሽ? ምርር ብሎኛል። ምርር ነው ያለኝ። ማረም ሲበዛ ይመራል ይባላል። እኔ ትልቅ ኤክስ ወደል ኤክስ አግኝተሻል። ወደል ኤክስ ለምን ነው አይደል? አይባልማ። ማረም ሲበዛ ይመራል የሚለውን ተረት የተጠቀምሽው ትክክለኛ ቦታ ላይ አይደለማ። ተሳስተሻላ። በአማርኛ ዘይቤ አጠቃቀም የሚነገረው ተረት ገላጭ ሊሆን ይገባላ። ዋው ገባኝ። ጣፋጭ አሽፎ መኖር ስቆ መኖር እያለ ምን አስጨነቀኝ? ምን አሳበደኝ? ቆይ ከሳምሪ ጋር ፒስ ሆናችኋል አይደል እንዴ? በጭራሽ አልሆንም እንዴ። ምን ነው በእኔ ስልክ ጠርታህ አብራችሁ አላችሁ አይደል? እንዲያውም ነገሩ ከረረልሽ ጣፋጭ። እኔ አላምንም። ብታምኚ ይሻላል። ምን ነው ለገሉና ለጣሰው ከሳምሪ ጋር ታረቅን እንኳን ደስ አላችሁ ስትላችሁ አልነበር? እሺ ይኸውልሽ ጣፋጭ፣ በሁለታችን ብቻ ግን ይቅርሽ ጣፋጭ። ምኑ ነው ሚስጥሩ? ጣጣ የለውም። ጭራሽ የሚገርም ሰነድ ከቦርሷ አውጥታ አትሰጠኝ መሰለሽ? ዋው ማለት ምን አይነት ሰነድ ነው? ነግሬሻለሁ ጣፋጭ፣ ሚስጥር ነው። ለእነዚያ የሾህ ምንጣፎች ትንፍሽ ማለት የለብሽ። አረ ጣጣ የለውም። ሚስጥር እኮ ካላወሩት እንደ ቮልካኖ ፈንድቶ አይወጣም መቼም። ያዥ ጣፋጭ ያዥ። ይኸውልሽ ምንድን ነው? እኔ ገና የዩኒቨርሲቲ ተማሪ ሆኜ ለአልማዝ የጻፍኩላት ደብዳቤ ነው። ቆይ እና ይሄንን ነው ሳምሪ ሰጠችህ? አዎ። ወይኔ አዳም ወይኔ። ቆይ ማን ሰጣት? ማን ይሰጣታል? ገድሉና አልማዝ ናቸዋ። ውዴ አልማዝ ሆይ በአንቺ ናፍቆት እየተቀጣው ትምህርቴን መማር አቃተኝ። እባክሽ ነይልኝ፣ ምጭልኝ፣ ከንፈሽ ድረሽልኝ። ዋው ይሄ አንተ ጽሑፍ ነው አዳም? አዎ፣ ግን የተደመደመው ታሪክ ነዋ፣ ያለፈ ታሪክ ነዋ፣ የተዘጋው ማንነቴ ነዋ። ይሄ ምጭልኝ፣ ክናፊልኝ ምናምን ብያለዋ፣ ጽፌያለዋ። የአዳም ሌላ ይሄ አዳም ሌላ ነዋ። ቆይ ከሳምሪ ጋር ፒስ አላወረዳችሁም ማለት ነው? አይባልም ጣፋጭ። ፒስ አላወረዳችሁም ወይ አይባልም። የሚባለው እርቀ ሰላሙን ምናምን ነው የሚባለው። የዋዛ ገብቶኛል። ቆይ እሺ አሁን ፒሱን አላወረዳችሁም እንዴ? ጣፋጭ አይባልም ማለት። እሺ እርቀ ሰላሙን አወርዳችሁ ፒስ በፒስ ሆናችኋል አይደለ ወይ? ጣፋጭ እውነቱን ልንገርሽ አዳም፣ ሚስጥር እኮ እንደ ቮልካኖ አይደለም። ከእንግዲህ ስለ ሁለታችን ማንም ቢሰማ ግድ የለኝም። እንዴት አዳም? እኔ እውነተኛ አፍቃሪዋ ስለሆንኩ ብቻ አብረን ልንኖር እንደማንችል አውቀዋለሁ። እና ቆይ ቆርጦልኛል ምናምን ልትል እንዳይሆን። አልቆረጠልኝም፣ ግን ከዚህ በላይ በእሷ መጎዳት አልፈልግም። አይዞህ አዳም፣ እኔ እያለሁማ አትለያዩም። የዋዛ አስታርቃችኋለሁ። ጣፋጭ ፍረጂ። ሳምሪ እኔን ሳታውቅ ድሮ ባሳለፈችው የፍቅር ታሪክ እኔ ዛሬ ልወቅሳት እችላለሁ? የሳምሪ የፍቅር ታሪክ ራሱ የዋዛ ያሳዝናል። የእናቷ ሞት፣ የእሷ ትምህርት ከዩኒቨርሲቲ ትምህርቷን ማቋረጥ ምናምን። ምን የሳምሪ የፍቅር ታሪክ? የእናቷ ሞት፣ የእሷ የዩኒቨርሲቲ ትምህርት መቋረጥ ማለት የእናቷ በእናቷ ሐዘን ተጎድታ ትምህርቷን አቋረጠች እኮ። ከዛ ደግሞ ከአንተ ጋር ስትመቻች ችግር ተፈጠረ ምናምን። በቃ የፍቅር ታሪኩ ያሳዝናል ማለት ነው እኮ። እኔ ደግሞ ሳምሪ የደበቀችኝ የፍቅር ታሪክ ያለ መስሎኝ ራሴን እስክስት ድረስ ደነገጥኩ። ኧረ እኔ ማውቀው ታሪክ የለም። ጣፋጭ ለመጨረሻ ጊዜ ሳምራዊትን አንቺ ባለሽበት ላናግራት እፈልጋለሁ። መቼ? አሁን። ጣጣ የለውም እንዴ? ደስ ይለኛል። እኔ በቃኝ። ከዚህ በላይ በእሷ መጎዳት የለብኝም። በሰላም መለያየት፣ መራራቅ፣ መነጣጠል ወዘተ ሲቻል አላብድም። በቃ ደውልላትና ያለችበት ድረስ ሄደን እናናግራት። ደውልላት። ጣጣ የለውም። አዎ ነገርሉም ተስፋ ቁረጡ። አላብድላችሁም፣ አልወፍፍላችሁም፣ ጨርቄን አልጥልላችሁም ወዘተ። ሃሎ ሳምሪ። አቤት። ሃሎ
የሰጠሽኝን ደብዳቤ አንብቤዋለሁ። ጠላቶች በአንተ ስም የጻፉት ይሆን? አይደለም፣ እኔ ራሴ አእምሮዬን አንቅቼ በብሬ የጻፍኩት ነው። እና ለመጨረሻ ጊዜ ጣፋጭ ባለችበት እንዳናግርሽ ፍቀጅልኝ። ምን የምንነጋገረው የቀረ ነገር ይኖራል? የቀረ ነገር አላ ሞልቷላ። የኔንም እውነት መስማት አለብሻ። ስልኩን ልዘጋው ነው። ሳምሪ፣ እኔ ስላፈቀርኩሽ ብቻ አብሬሽ ልኖር አልችልም። እንዳገኝሽ ካልፈለግሽም እስከ ዘላለሙ ቻው፣ ደህና ሁኚ፣ መልካም የህይወት ዘመን ወዘተ። ምን እያልክ ነው ባባዬ እሸቱ ሞት? ቆይ አንቺ በቀድሞ የፍቅር ህይወትሽ እናትሽን ብታጪ፣ ትምህርትሽን ብታቋርጪ ወዘተ እኔ መናደድ አለብኝ? ባባዬ እሸቱ ሞት ጣፋጭ ናት አይደል በማያገባት ገብታ የምትፈተፍተው? የደወልኩት በሞባይል ነው። ከፈለግሽ ለመጨረሻ ጊዜ ጣፋጭ ባለችበት ተገናኝተን እንነጋገር። ጥሩ፣ ሂልተን መናፈሻ ውስጥ እንገናኝ። ሂልተን? በማን ሂሳብ? እሱ አይመለከትም። አሁኑኑ እዚያው እንገናኝ። ጣፋጭ፣ እኔ ያንቺ ባል ከጓደኞቼ አይበልጥብኝም ብዬ ይሄው ግማሽ ኪሎ ስጋ ሆጨጭ አድርጌ ገዛውልሽ። ዋው ደግ እኮ ነህ ጣሴ። ኦ ሎርድ ባልና ሚስቶች እርስ በራስ ትሞጋገሳላችሁ? ያዛ እንሞጋገሳለን። ነይ ተቀበይኝ ጣፋጭ። አሁኑኑ አሪፍ ጥብስ አዘጋጅልን። ግን አዳም ሳምሪ ጋር እንሄዳለን እያለኝ ነው። አይቻልም። ጣሴ ከሳምሪ ጋር መታረቃቸውን አስመልክቶ ያዘጋጀውን ግብዣማ ጥሎ መሄድ አይቻልም። ጣሴ ይሙት፣ ይሄማ ንቀት ነው እንዴ! ግማሽ ኪሎ ስጋ፣ ለዚያውም የጎድን አጥንት ያለው ስጋ ገዝቼማ ጥሎ መሄድ አይፈቀድም። እናንተ በሳምሪና በአዳም መካከል ቢስ ወረድ አይመስለኝም። ኦ ሎርድ እኔ አላምንም። ከምር በቃ እንደሱ ከሆነማ ስጋውን መልሼ ብሩን ልቀበል፣ ቢራውን ጠጣበት ይሻላል። አምጪ። ጣሴ ደግሞ እንደው ይሁን ከአንፈር ነገር። ጣሴ ይሙት፣ እውነቴን እኮ ነው እንዴ! ስለሱ መጥፎ እንደማላስብ ለማሳየት እኮ ነው ተበድሬ ግማሽ ኪሎ ያክልን ስጋ የገዛሁት። ታዲያ ለዚያውም የጎድን አጥንት ያለው ግማሽ ኪሎ። ጣሴ ይሙት እንዴ! በሳምሪና በአዳም መካከል ኮንፍሊክት ካልተፈታማ ስጋው ይመለሳል። ኧረ የተሸጠ ስጋማ አይመለስም ምናምን ሲባል አልሰማህም እንዴ? ግድ ለማምጪው ለጎረቤቶቻችን በዲስካውንት እሸጠዋለሁ እንጂ ተበድሬማ ስጋ አልበላም። በቃ በቅናሽ ዋጋ ገዛለሁ እኔ። ጣፋጭ ቶሎ በይ፣ ለባብሽ እባክሽ፣ ሳምሪ ቀጥራናለች። እሺ። በአንተና በሳምሪ መካከል ሰላም በመውረዱ ደስታዬን ለመግለጽ ግማሽ ኪሎ ስጋ አውርጄ ይዤ መጥቻለሁ። በዛ ላይ የጎድን አጥንት አለው። ብሉታ፣ የእናንተን ግብዣ አልፈልግማ፣ በእናንተ አልጋበዝማ። ጣሴ ይሙት፣ የስጋው ወጪ ሙሉ በሙሉ የተሸፈነው በኔ ነው። አዎ አዳም፣ እኔ ልሙትልህ፣ ሙሉ በሙሉ ስፖንሰር ያደረገን ጣሰው ነው። አትልፉ፣ እኔ አላብድላችሁም። ተስፋ ቁረጡ፣ አልወፍፍም። እርማችሁን አውጡ፣ አልቀውስም። ስማ ጣሴ፣ ከቀውስማ ስጋውን 1 ኪሎ እናደርገዋለን። ተው አንተ ገሉታው፣ ለቀልድ ብለህ የምታወራው አዳምን አይገባውም። እሺ ጣፋጭ ተዘገጃጀሽ? አዎ አዳም፣ ጣሴ ይሙት፣ እንጣላለን። የተገዛው ግማሽ ኪሎ ስጋ ምን ይሁን? ቅርጫ አድርገህ ለጎረቤት አከፋፍለው። ኦ ሎርድ አዳም፣ ድሮም እንደማትወደኝ አውቃለሁ። ወይ ጣስያ አትቀየሙ እባክህ። ያውልህ ተመልከት፣ ይሄንን ድሮ ዩኒቨርሲቲ ተማሪ ያለ ለአልሜ ጻፈላት ደብዳቤ ለሳምሪ ሰጥተውበት አብዶላችሁ። ሲስ ጣሴ ሞት፣ ለምን እስካሁን ዝም አልሽ? አንተ እንዳይቀደድ ጣሴ፣ እንዴ ሚስጥር ነው፣ አልሰጥም። ጣሴ ይሙት፣ ይሄ ሚስጥር ሳይሆን አዲስ ኢንፎ ነው። አምጪ። ገሉ ከልክላው ሊነጥቀኝ ነው። አምጪ። ተይ ጣፋጭ ስጪው እባክሽ። ጣሴ በአዲስ ኢንፎ ድርድር እንደማይልቅ ያው ስጪው። አምጪ። እውነትም የራሱ ጽሑፍ አየልኝ ገሉ። እሺ በእናታችሁ ባይሆን ድምጻችሁን ቀንሱ፣ አዳም እንዳይሰማል። እንዲህ ረገረግ፣ ይሄማ የማይታመን ነው። በጣም አዳም ለአልሜ የጻፈው ደብዳቤ ሳምሪ እጅ እንዴት ሊገባ ቻለ? ጠላቶቼ ምናምን አለ። ኧረ ቆይ፣ አልሜ በፍቅርሽ ጥም ልቤ አራልሻለች። ቆይ እስቲ አልሚ በፍቅር ጥም ልቤ አራልሻለች። አልሚ በናፍቆትሽ ብዛት ልቤ ቀጥና
ቀጥና ልትበጠስ ምንም አልቀራትም። የእሱ ልብ ደግሞ ስንት ጊዜ ነው የምትቀጥነው? ኦሎርድ የሆነ ማፊያ እኮ ነው ጣሴ። እባካችሁ በጣሴ ሞት አዳምጪ። ያ ፍቅር የሆነ ዓይንሽ ናፍቆኛል። እስቲ አሁን እንዲህ ዓይንሽ ይጥፋል ይላል። እኔ እኮ አላነበብኩትም። የዋዛ ይገርማል። ቀጥል በእናትህ ጣሴ። አልሚ የኔ ማር በእንደኛ ውብ ጣቶችሽ እየዳበሽ አንተ የፍቅር ስጦታዬ ነህ ብለሽ የመግመጥ ያክል የምትስሚኝን ሳስታውስ ትምህርቴን መማር ያቀተኛል። በለው አልሚ ለካ ወድ አይደለም ባክሽ። እንዴ የመግመጥ ያክል መሳም ደግሞ እንዴት አይነት ነው? እንደዚህ ነዋ የኔ ጣፋጭ። ጣሴ ደግሞ ገመጥከኝ እኮ አይባልም። ጣፋጭ ገመጥከኝ እኮ አይባልም። የመግመጥ ያክል ሳምከኝ ነው የሚባለው። ኦሎርድ ቀጥል። እሺ ጣሴ ቀጥል። አልሚ ላንቺ ያለኝ ፍቅር መግለጽ ከባድ ነው። እስቲ ከቻልኩ ስንኝ ልቋጥርልሽ። ዋው ስኔ ልቋጥርልሽ? ቆይ ስኔ ልቋጥርልሽ ብሎ አማርኛ አይገርማችሁ? እኔ ስኔ ልቋጥርልሽ ሲባል ብታምኑም ባታምኑም ፊቴ ላይ የሚመጣው ምን እንደሆነ ታውቃላችሁ? እናቴ በመቀነቷ የምትቋጥረው አሮጌ ብር። ጣፋጭ በጣሴ ሞት እኔ እያለሁ ነው እናትሽ በመቀነታቸው ብር የሚይዙት። እኔ ብረት መዝጊያው እያለው። ኦሎርድ እባክህ ብረት መዝጊያው ያቋረጥከውን ስንኝ እባክህ አንድ ጊዜ አንብበው። በጣሴ ሞት ገድልነት እንካንት አንብበው። አምጣው። ኧረ በለው ደግሞ ብዛቱ። ጣፋጭ ተዘጋጀሽ? አዳም ተዘጋጅቻለሁ። አልሚነት አቅፌሽ ስስም እገባለሁ ገነት። ገላሽ አበባ ነው ይቃማል እንደሸት። ገላሽ አበባ ነው ይቃማል እንደሸት ብሎ ጅንጀና በጣሴ ሞታውን። በእናትህ ጣሴ አታቋርጠው። እስቲ ገሉ ቀጥል። እሺ አራዳምቲ ባካ አስተፋም ቦአ አልሚ የኔ ወተት ከረሜላ ማር የፍቅራችን ዛላ ይወቃ በኮምባይነር ምቀኛ ጠላታችን ይብላው አነር። በጣሴ ሞት ጣሴ የኔ ወተት ከረሜላ ማር አታቋርጠው በእናትህ ጣፋጭዬ የፍቅራችን ዛላ ይወቃ በኮምባይነር አላቋርጠውም ባባትሽ። እሺ ቀጥል። አንድ ጊዜ አልሚ ክትፎሽ እጅ ያስቆረጥማል፣ ቋንጣ ፍርፍርሽ እጅ ያስቆረጥማል። አሁን ይሄ ሜኑ ነው ወይንስ የስንም ቋጠሮ? እባክህ አንድ ጊዜ ኦሎርድ እባክህ ላንብብበት። ጣሴ አታስቀኝ። ጣሴ እባክህ የገዛኸው ግማሽ ኪሎ ስጋ ከነ ጎድን አጥንቱ እጅ ያስቆረጥማል። ጣፋጭ በሳገደልሽ ጣሴ ግጥሙን አታቋርጥብን በእናትህ። ቀጥል ገድሉዬ። ገድሉ ቀጥል። አልሚ ፍቅርሽ ነፍስ ያስቆረጥማል፣ አቅፌ ስስምሽ አይኔ ይጨልማል። በእናትሽ ጣፋጭዬ በደንብ ልሳቅ ፍቀጅልኝ። ዝም በል ጨርሰው ገድሉ። አልሚ የኔ ቆንጆ የእናቴ ምትክ ፍቅርሽ ይጣፍጣል እንደ ተቁላላ ክክ። አሁን የአዳም ነፍስ ይማራል። እስቲ ባጋጅ ዋው የባለ ምግብ ቤቷን አልሚን ፍቅር የዋዛ በምግብ አይነት ገለጸው። ጣፋጭዬ ስስምሽ አይኔ ይጨልማል። ይሄ ሴክሹዋል አቢዩዝመንት ነው ጣሴ። ምን አባቴ ላርግ ጣፋጭዬ? አይነቱ ነው እንደ ተቁላላ ክክ ጣፈጥኩ። አንቺ የኔ ፍቅር እንደ ተቁላላ ክክ እንደዚህ ገገማ አደረግሽኝ እንዴ? ጣፋጭዬ ፍቅርሽ እንደ ተጠበሰ ግማሽ ኪሎ ስጋ የጎድን አጥንት እንዳለው ጣፋጭኔ ሳሉ እየጠበቀች ነው። አልሚ የኔ ቅቤ ጣል ያለባት ቦዘና ሽሮ ደረቴ ላይ አድርጌ ልጎስምሽ እንደከበሩ።
ምንድን ነው የምታነቡት? ጣፋጭ ላደራ ማትበቂ አምጣ፣ ደብዳቤው አምጣ። አረጋ ደግሞ ይህን የመሰለ በባልትና ውጤቶች የተቀመመ ግጥም ቢሰረቅ በኋላ ተጠያቂ መሆን አልፈልግም። እንካ። ወይኔ አንጀት! ክትፎ፣ ቋንጣ ፍርፍር፣ ቂቤ ጣል ያለበት ቦዘና ሽሮ፣ ጣሴ ይሙት ስድ ግጥም፣ ለዚያውም በኮምፓይነር የተወቃ ነው። የሚስቅላችሁ የለም? እሺ አያስቅም ደግሞ። ጣፋጭ አቤት። ቀጠሯችን ሂልተን ነው። አብረሽኝ ትሄጃለሽ ወይስ አትሄጂም? ሂልተን እንደ የዋዛ ሄዳለሁ። አዳም ጣሴ ይሙት እቀየምሃለሁ። ለምን? ከሳምሪ ጋር ሰላም በማውረዳችሁ ተደስቼ የገዛሁትን ስጋማ ሳትበላ መሄድ የለብህም። እቀየምሃለሁ። አልፈልግማ፣ አልበላማ። አንተና ገድሉ በእኔ ደስታ አትደሰቱማ። ጣሴ ይሙት ተደስቻለሁ። ገድሉ አልተደሰትም እንዴ? ኧረ እንዲህ አዳም ጠላትን ይብላው አናር። እኛ በጣም ተደስተናል። እውነት ነው። ገድሉ አታስቀኝ። ጣፋጭ እንሂድ። ጣፋጭ ቢያንስ ቢላና ሚጥሚጣ አምጪልን። አሪፍ ስጋ ስለሆነ ለጥሬ ይሆናል። ቀምሰህ ሂድ። አልፈልግም። ግድ የለም ጣፋጭ ሚጥሚጣና ቢላ አምጪልን። ሚጥሚጣ የለም። በርበሬ ምን አምጪ። አዳም የሰው ግብዣማ አይናቅም አይደል ገድሎ? እውነትህን ነው ጣሴ። ለዛውም የጣሴ የታናሽ ወንድም ግብዣማ አይናቅም። ጣፋጭ ትቼሽ መሄዴ ነው እንዴ? ሂልተን ሆቴልማ ትተኸኝ አትሄድም። ጣፋጭ ቢላና በርበሬ አምጪ። እንዴ ጥሬውን እንቅመሰው እንጂ። ከግማሽ ኪሎ ላይ ጥሬን እንቅመሰው። ምን አለበት? ፍቅር ካለ እኮ ግማሽ ኪሎ ስጋ ጥሬም ጥብስም ክትፎም ይሆናል አይደል? አዎ። እንዴ ገድሉ ዛሬ ደግሞ ትኩር ብዬ ሳይ አብዬ ፋንቱ መሰልከኝ። አብዬ ፋንቱ የቱ? አታውቃቸውም? ድሮ በልጅነት ያደግኩበት አካባቢ ያሉ የእድር ጥሩምባ ነፊ ናቸው። ተው እንጂ ስነግርህ። ኦሎርድ እኔ ታዲያ ምን አብዬ ፋንቱን መሰልኩ? እባክህ ሁሉ ነገር ድምፅ ሳይቀር። ጣሴ አይገርምም የሰው መመሳሰል? ጣሴ ይሙት በጣም ብዙ ሰዎች አንተና ጣፋጭ ትመሳሰላላችሁ ይሉናል። ወሬኛ። አብዬ ፋንቱና ገድሉን ነው የምልህ። ተው እንጂ አዳም፣ የምትላቸውን ሰውዬ እኔ ታውቃቸዋለሁ። በቃ ገድሉን አይተህ እሳቸውን ማየት ነው። ታዲያ አብዬ ፋንቱ ምን ያስደስታቸዋል መሰለ? እሺ በጣሴ ሞት ሰው ገንዞ መቅበር። የሰው ልጅ ገንዞ እንደ መቅበር የሚያረካ ምን ነገር አለ ይላሉ። ወይኔ የዋዛ ጨካኝ ናቸው። ጨካኝ አይደሉ፣ እንደ ገድሉ የዋህ ናቸው። የሚያረካቸው ገንዞ መቅበር ብቻ። ኦሎርድ አዳም ስታድግ ጀምሮ ሮል ሞዴል ያደረግከው አብዬ ፋንቱን ነው። ተጀመረ። አድማጮቻችን እየተከታተላችሁ ያላችሁት ገድሉና አዳም በመኖሪያ ቤታቸው ሳሎን የሚያደርጉትን ግጥሚያ ነው። አዳም አክርሮ የመታው ነገር መረብ ላይ አርፏል። እስካሁን ባለው ሁኔታ ውጤቱ 1-0 ነው። እንሂድ በቃ አዳም። አይ ግድ የለም እንሂድ፣ ሳምሪ እየጠበቀች። አዎ የመሀል ዳኛዋ ሰዓት አልቋል የሚል ምልክት እያሳዩኝ ነው። ጥሬው ማለቴ ጣሰው። አቤት። እኔስ ማንን መሰልኩ? አብዬ ፋንቱን ወይስ? አንቺ የራስሽ መልክ የሌለሽ ልክ እንደ መስታወት ሌሎች ናቸው በውስጥሽ ብቅ የሚሉት። ታንኪው አዳም። ከጣሳነሽ ከቃሪያነሽ መስታወት ይሻለኝ። አዳም ነገር ቢያበዙት በአዳም አይጫንም ይባላል እኮ። እባካችሁ ሂዱ። ምን ነገር ቢያበዙት በአዳም? ምን እኔን ርዕሰ መምህር አዳምን? የሚገርም ነው። አድማጮቻችን በባከነ ሰዓት ገድሉ እያታለለ በተረት አስመስሎ በቆረጣ ነገር ቢያበዙት በአዳም አይጫንም ብሎ አቻ የምታደርገውን ግብ አስቆጥሯል። አረ ሳምሪ ጠብቃን ጥላን ትሄዳለች። እንሂድ። ዳኛው ጣፋጭ ፊሽካ ነፍተዋል። እኔን አዳምን አህያ አልከኝ? እኔን ርዕሰ መምህር አዳምን አለቃህን፣ ለዚያውም የሩቅ አለቃህን። አዳም የስድብ ጣጣ የለውም እሱ። እነሱን ተዋቸው አልኩህ እኮ። በቃ ና አሁን ወደ ሂልተን እንሂድ። እንዴት ነው ጣሴ? ተጫዋት እንጂ። እሺ አብዬ ፋንቱ።
ሳምሪ ዛሬ ገጽሽ፣ አይነውሃሽ፣ ደምሽ ወዘተ ሰላም እንደሆነ ያሳብቃል። ደህና ነኝ። የሚያምሽ ሁሉ ተሻለሽ? አዎ ተሽሎኛል። በጣም ደስ ይላል። ዋናው ያንቺ ሰላም መሆን ነው። አመሰግናለሁ። ሳምሪ ወንድም ጋሼ ደህና ነው? ነው። ሳምሪ እንኳን እንዲህ ተሽሎሽ አየሁሽ። ያንቺ ደህንነት ለኔ ተስፋዬ ነው። ይሆናል ሳይሆን ነው። እውነት ነው። ትክክል ነው ወዘተ። እሱን ተወና ጣፋጭ ባለችበት ላናግርሽ እፈልጋለሁ ያልከኝ ምንድን ነው? ስለ አጡሌዋ ወይዘሮ አልማዝ ማወቅ የምትፈልጊው በዝርዝር ልነግርሽ እፈልጋለሁ። ዘግይተሃል አዳም፣ አዝናለሁ። እንደተባለው ሴትዮዋ ድሮ ፍቅረኛ የነበረች ሚስቴ ማለት ነው? በጭራሽ። እኔ ከሷ ጋር ስለመጋባቴ የሚያስረዳ አንዳችም ማስረጃ ልታቀርቢ አትችይም። ከኮተቤ መምህራን ኮሌጅ በዲፕሎማ ተመረቀ፣ አጡሌ አስተማሪ ሆነ ተመደብክ። ከዚያ ጊዜ ጀምሮ እሷ ቤት አብራችሁ ትኖሩ ነበር አይደል? አዎ አብረን እንኖር ነበር። አዳም የዋዛ ግልጽ ሰው ነህ። ዋው ጣፋጭ ያዝነው እኮ የህይወት ጉዳይ ነው። ካጠፋው ይቅርታሽ። የዋህ አልማዝ አዲስ አበባ ዩኒቨርሲቲ አስተምራ የመጀመሪያ ዲግሪን እንዲያስክ አፍንጫሽን ላሽ አልካት አይደል? አላልኳትማ። አፍንጫሽን ላሽ አላልኳትማ። የሰማሽው ቁንጽል ነገር ነው እንዴ? እኔንም አድምጪኛ። በተማርክባቸው አመታት ሁሉ ወጪውን የሸፈነችልህ እሷ ናት። የመመረቂያ ልብስ ሳይቀር ያለበሰች እሷ ናት። አዎ። ከዚያ እኔን ስታገኘን እሷ ፈነገለ አይደለማ እንዴ? አዳምጪኛ። የተለያየ ነው። እኔ ተመራቂ ተማሪ ሆኜ ነበር። ለምን? የአጡሌ አካባቢ ስነቃል ላይ የመመረቂያ ጽሑፌን ለመስራት የቀረጽኩት ፕሮፖዛል ሲጸድቅልኝ ሳልነግራት ድንገት ሄጄ ላስደስታት ብዬ አምሽቼ የምኖርበት ቤት ስደርስ እሷ መኝታ ቤቷ ውስጥ ከባለንቸንቶ ሾፌር ጋር እቅፍቅፍ ብላ ተኝታ ይዛታል። ጣፋጭ የማታውቂውን ነገር አታውሪ። ራሷ አልማዝ ናት እኮ ያወራችሁ። ይህንን ታሪክ ድፍን ያጡሌ ህዝብ ያውቀዋል። እኔን በወቅቱ በንዴት ራሴን ስቼ ከሰውየው ጋር ተጣላሁ። አጠገቤ ባለው ብረት አናቱን ብዬ ስለፈነከትኩትና ስለተጎዳ ለጥቂት ጊዜ ታስሬ ሁሉ ነበር። ይሄ ውሸት ነው። ከፈለግሽ ከጣፋጭ ጋር አጡሌ ድረስ ሄዳችሁ መምህር አዳም እንዴት ነው ከዚህ ሀገር ለቆ የወጣችሁ ብላችሁ ጠይቁ። አዎ እንሂድ ሳምሪ፣ በዛው የሚዋዛ ሀገር እናያለን። እስቲ ዝም በይ ጣፋጭ። አዳም አንተ ውሸታም ነህ። አይደለሁም። አልማዝ ድንገት ቅያሪ ሞልተ እንደጠፋባት ነው ነገረች። እንግዲህ እሷን ማመን ከፈለግሽ እኔ ላስገድድሽ አልችልም። አዎ የማምነው እሷ ነው። አንተ የሆንክ ውሸታም ነህ። ለመጨረሻ ጊዜ ልንገርሽ፣ ስለ እኔና ስለ አልማዝ ማወቅ ከፈለግሽ አጡሌ ነገ በጠዋቱ ከጣፋጭ ጋር ሄዳችሁ ነገሩን ከምንጩ ተረጂ። ሳምሪ አሪፍ ሐሳብ እኮ ነው። አስተማሪያችን ፍሮም ዘ ሆርስ ማውዝ እንደሚለው እኮ ነው። ስማ መጀመሪያ ቀን እኮ እሷ ስትመጣ እህቴ ናት ብለኸኝ ነበረ። ተደናግጬ ነበራ። ትመጣለች ብዬ አላሰብኩም ነበራ። ገድሉ አጡሌ ድረስ ሄዶ እንደሚያመጣት አልጠረጠርኩም ነበራ። ይውላዳ ከዚህ በኋላ የሁለታችን ነገር ያለቀለት ጉዳይ ነው። እንዳትለፋ። እልሽ ሳምሪ ታይ ቆይ፣ አሁን እልሽ አዳም ያለው ነገር አሳማኝ ነገር ነው። ነገ በጠዋት ተነስተን ወደ አጡሌ እንሂድ። ጠባብ ከተማ ስለሆነች ማንንም አግኝታችሁ ብትጠይቁ እውነቱን ያስረዳችኋል። አልሄድማ። ትችያለሽ። ምክንያቱም ላንተ ሆድ ይቆርጥ። ጥሩ። እኔም እንዳይቆጨኝ ብዬ ነው ብዙ የተለማመጥኩሽ። ከዚህ በኋላ አልደርስብሽም፣ አልፈልግሽም፣ አልለምንሽም ወዘተ። በጣም ደስ ይለኛል። ወይኔ ጉዴ! እንደዚህማ አታውሩ። በቃ አየሽ ሳምሪ፣ ጥቂት ሰዎች ይመስሉኛል ከወደዱት ሰው ጋር በሰላም አብረው የሚኖሩት እና እየወደዱ መለየት በእኔ አልተጀመረም። ይሆናል ብለን ጀመርን፣ አልሆነም። በቃ ሲጀመር እንዳይሆን ፍቅራችሁማ የዋዛ ያስቀና ነበር እንዴ? ሳምሪ ታማኝ፣ ቅን፣ ሐቀኛ ወንድ ይስጥሽ። ቻው። ቁጭ በል እንጂ አዳም። ከዚህ በላይ አብሮ እንዲቀመጥ አልፈልግም። ምን ነካችሁ እንዴ? አረ ኳስ በመሬት አርጉ። ሳምሪ ነገ የምታገኙው ሰው አዳም ፍቅረኛሽ ስለነበር ውሸታም ነሽ ቢልሽ ተገቢ ነው? ጨርሻለሁ አልኩህ እኮ። አንቺ ድሮ ስለነበረሽ የፍቅር ገጠመኝ ሰምቼ ዋሾ፣ ቀጣፊ፣ አጭበርባሪ ወዘተ ብልሽ ተገቢ ነው? ምን አለ ዝም ብለህ ብትሄድ። ሳምሪ ዛሬ እስከ መጨረሻው ለመለያየት ስለወሰንን ለኔ የሐዘን ቀን ነው። ለጠላቴ ለገድሉ ግን የደስታው ዕለት ናት። ቻው አዳም።
ሄጃለሁ። አዳም በፈጠረ ጠብቀኝ። ሳምሪ እባክሽ አትጫወችብኝ፣ ልሂድበት። አዳም አጡሌ ድረስ ሄጄ የነገርከኝ ሁሉ ውሸት ከሆነ ግን አዝንብሃለሁ። ሳምሪ አጡሌ ድረስ ሄደሽ ግን የሰማሽ ሁሉ ውሸት መሆኑን ስታውቂ በራስሽ በጣም ታዝኛለሽ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 32 ሳምንት ይቀጥላል።